አብርሃምን ያሳሰርሽው አስፈችልኝ። ልጁ ጤናውን ሰላሙን እንፈልጋለን። አንቺ እንደጣልሽው አይደለም፣ እኛ አለንለት። ይገባሻል? እንደ ልብሽ እንደምትጫወችበት አይደለም፣ አለንለት እኛ። ይገባሻል? እሰይ እና ምን ይሁን ሩታ ግን ምንድነው እየሆንሽ ያለሽው? ሩታ እንዴ ይሄ ነበር ሰላምሽ? ስትንጨረጨሪ ነበረ ማለት ነው። ያኔ እኛ ጥሩ ጊዜ ስናሳልፍ አንቺ ሰላምሽን ተነሳ። ልክ አብርሃም እስር ቤት ሲገባ ሰላምሽ ተሰማሽ። አሁን እየተንጨረጨርሽ እንኳን አይለሽው አንቺ ነሽ። በደንብ ነው የምንጨረጨረው። እኔማ እሱ እስር ቤት ስለገባ ነው ሰላሜን ነው ያነሳሽ። ያንን መንጨርጨር ደግሞ እንዲህ ከፍ እንዳላረገውና አንቺንም ጨምሬ እንዳላስገባሽ መቀመቅ ነው ማውረድሽ ከፈለኩኝ። እሺ ምን ቢያደርግሽ ነው ግን የልጅሽን አባት ያሳሰርሽው? ማለት እንዴት ጨክነሽ? እንትን እኮ ነው አቤላ። ምን ቢያደርግሽ? አልገባኝም። እናንተ ጽድቅ ነበር እንዴ ስትሰሩ የቆያችሁ? ይኸውልሽ ጽድቅ አይደለም። ይኸውልሽ ልጁ ይኸውልሽ አንቺ ብቻ እንድታወሪ አዳመጥኩ። እስካሁን ድረስ አዳመጥኩ። አንተ ጽድቅ ነው የሰራኸው እስከ ዛሬ ድረስ? ምን አይነት ጽድቅ? ቆይ አንቺ ልጁ ራስን ዛሬ እንደ ንጹህ ሰው አድርገህ እኔን ቆመ ለማናገር ማን ነው መቱን የሰጠ? ሲጀመር እንዴት ነው ድፍረቱስ? ሞራል ውስጥ ያለ አንተ እኮ ማፈር ያለበት ሲጀመር። ለምን አፍራለሁ? አንቺ እኛ ላይ እርምጃ እንደምትወስጂው እኛም እርምጃ አንቺ ላይ መውሰድ አቅቶን አይደለም። ስለዚህ በእናትሽ ሩታ ተይ፣ እንደው ኃይለኝነት አያግባባንም። ተይ ይበቃሻል። ዝም ያለ ሁሉ ልጁ ዝም ስላለሽ ነው የዋህ ስለሆነ እንደ ሕፃን እንደ ሞኝ እንደ ጅል ለምን እንደዚህ ታደርጊያለሽ? ወንድ ልጅ እኮ ቢገባሽ እንደዚህ አይነትን ወንድ ነው በስትክክል ቤትሽ በብልሃትነት እንደ ሴትነትሽ እኮ መቻል ያለብሽን እንኳን አልቻልሽም። ቢገባሽ ታሚኛለሽ ወይዘሮ ሩታ ኦር አላቅም። ከዚህ በኋላ እስከዛሬ ዝም ብዬሻለሁ። እስከዛሬ ስትገፊው ምናልባት ይፍቱት ብያለሁ። ይበቃሻል። አብርሃም ላይ የምታደርጊውን ነገር አቁሚ። አብርሃም ሲከፋው አብርሃም ኦር ሰምቲንግ የሆነ ነገር ሲሆን ባየው ውርድ ከራስሽ። ስለዚህ አሁን ከአብርሃም ህይወት መውጣት ካለብሽ ትወጫለሽ። ማንም መቅረት ካለበት ይቀራል። ቢገባሽ ማለት ነው። እስከዛሬ ዝም አልኩሽ፣ እስከዛሬ ነገር ታስተካክያለሽ ብዬ ዝም አልኩሽ። ስለዚህ ይበቃሻል። ይበቃሻል። አብርሃም ላይ የምታደርጊውም ነገር ይበቃሻል። ከልጁ ህይወት መውጣት ግዴታሽ ነው። ሰላም ውድ ቤተሰቦች፣ የኔ ጀግና፣ የኔ ሩታዬ፣ የኔ አትበገር፣ የኔ አንጨርጫሪ ማለት ነው። የኔ ጀግና ሩታዬ እኮ ናት ባይዛዊ ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትርፍ በልልኝ። ይቅርታ ይሄ ሰሞን ጠፍቻለሁ፣ ቪዲዮ አልሰራሁም፣ ሸበካ የለኝም ነበረ። ለማንኛውም እልቻለሁ ውዶቼ ማለት ነው። እንግዲህ ሩታዬ የኔ ቀብራራ የሴቶቹ መሪ የሴት በቃ እኔ እንጃ እያንጨረጨሪያቸው ነው ማለት ሴቶቹንም ወንዶቹንም ማለት ነው። እውነት ይመችሽ ማለት ነው። እና ደግሞ ውሽሜት ሩታንም አስጠንቀቃታለኝ። ምንድን ነው ከአብርሽ ጎን እንድትርቂ፣ አብርሽ አይፈልግሽም፣ እኔ እንከባከበዋለሁ፣ ከአንቺ በላይ ፍቅር ሰጠዋለሁ፣ ከአንቺ በላይ እንከባከበዋለሁ ስትል ሰምቻለሁ ማለት ነው። እውነት ሰምታችኋል እናንተ ማለት ነው። እውነት ለመናገር በጣም አይናውጣ፣ በጣም ውሽሚት ነሽ። እሺ በጣም ነው ታስጠዩ። እውነትሽን ነው እንደ በጣም ነው የተንጨረጨርሽው ሩታ። እንደዚህ ያልተጨረጨረ አንቺ እንደዚህ እሰይ ደግ አረገች ማለት ነው። ደግ አረገች ማለት ነው። አንተ ደግሞ ማለት ነው የውሽሚት ባል ማለት ነው። አርፈ ተቀመጥ ማለት ነው። አንተም ውሽሚትህን እዛው እሽሩሩ ባል ማለት ነው። እንዴ እናንተ ቆይ ወንዱም ሴቱም ሩታ ላይ ናችሁ እንዴ? ይሄን አላቃጥላችኋለ እንዴ? እውነት ሩታ ጀግና ናት። ጀግና እንደዛ አንጨረጨሪያችሁ። እሰይ ደግ አረገች። ደግ አረገች ማለት ነው። ይገባችኋል ማለት ነው። እንደውም ሲያንሳችሁ ነው ማለት ነው። እናንተን ራሱ ማለት ነው እንደዚህ ልክ እንደ አብርሽ ማለት ነው። የአብርሽን ቡችሎች አንተንም ማለት ነው እንደዚህ አንጠልጥላ ማለት ነው እስር ቤት መውሰድ ነበር ያለባት። እንደውም ማለት ነው እንደዚህ መማር የለባትም ነበር ሩታዬ። እውነት ለነዚህ ማለት ነው እንደው ልካቸውን ብታሳይልን። እውነቴን ነው እንዴ። በጣም እኮ ንፍጣቸውን እኮ ሊናፈጡ ነው የደረሱት ማለት ነው። ንፍጣሞች በያቸው ማለት ነው። በጣም ነው ያበዙት ማለት ነው። እና የኔ ሳቂታ፣ የኔ ቀብራራ፣ የኔ ጀግና እውነት ለመናገር ይገባሻል። አንቺ ጀግና ነሽ፣ ጠንካራ ሴት ነሽ፣ በቃ ልዩ ሴት ነሽ በእውነት እኔ ቃል የለኝም ላንቺ ማለት ነው። እና ሁላችሁም ሩታ ጀግና እንደሆነች ታውቃላችሁ አይደለም? በቃ ባሏን ያሳሰረኝ ባሏ አልታሰረም፣ ባሏ እንደዛ አይደለም ስትል ነበር ማለት ታሰረ። እንደዛ አንጨረጨሪያቸው ባይታሰርም ግን አንድ ሴት ሆና ማለት ነው ወንዱን ሴቱንም እንደዚህ ነው ያንጨረጨሪያቸው። እንደዚህ ልክ እንደ ቆሎ ሲቆላ ፋካ ማለት ነው እንትን ይላል ፍከት ይላል እንደዛ ማለት ነው። እንደዛ ጭርጭር ነው ያረጋችሁ ማለት ነው። እና ቀብራራ ሩታዬ እኔ ጀግናው
ወይ ለመናገር ላንቺ ቃል የለንም። በቃ በራስሽ ኮንፊደንስ አለሽ፣ ራስ ትተማመኛለሽ። በጣም ጀግና ሴት ነሽ፣ በጣም ልዩ ሴት ነሽ። እና ቤተሰብ እውነት ለመናገር እች ውሽሚትን ማለት ነው የሆነ ነገር አድርጉልኝ ጋይዝ። በጣም ነው ያበዛችሁ፣ በጣም ማለት ነው። እንደ ጭራሽ ሩታን ጠርታ አብርሽን ለምን አሳሰርሽው? ከኔ ጋር ደስተኛ ሲሆን ነው ወይ? አንቺ ቀንተሽ ነው ወይ? እውነትሽን ነው እንዴ? ሩታማ ብፈልግ በድሮውን ራሱ ማለት ታንበረክከው ነበር። አብርሽ እኮ ማለት ነው ሂድ ሲሉት የሚሄድ ነው እና የሚሉት የሚመጣ ነው። ስለዚህ ሩታ በቀለበት በእጇ ቀለበት አስገብተዋለች። እንደፈለጋት ማዞር ትችላለች፣ መብቷ ነው። እሱ ተፈቀደ ማለት ነው። ለምን አልፈርምም አለ? ለምን ሩታን ትዳሩን ስለሚፈልግ ይመስለኛል። ሩታን ራሱ ተናግረዋለች ማለት ነው። ግን ሩታ አልፈለገችውም። ሴል ደግሞ ካልፈለገች ተቆረጥላት ደግሞ ማለት ነው። ምንም ማድረግ አይቻልም። ለአንቺ ጥላልሻለኝ ማለት ነው። ብዩ ጥገቢው ብዩ ማለት ነው። ሩታ አፈልግም እንደዚህ አይነት ተልካሻ ስራው ተልካሻ መጨማለቅ። ደግሞ አንተ ራሱ ሩታዬ ምናለ ይሄ የአብርሽ ቡችላ ማለት ነው። ሩታዬ የድሮ ሩታ አይደለሽም ሰው የምታከብሪው። አብርሽን በጣም ነበር የምትወጂው፣ እኛም በጣም ነበር የምትወጂን፣ ወንድምሽ ነበርኩ ምናምን ስትል ነበረ ማለት ስትኮራ ማለት ነው። እና ታራ ሩታዬ እናንተን እያከበረ አንተ የእሷን ክብር ዝቅ እያደረገ ሩታን እያሰደበ እየዘቀዘቀ ባሏን ለሌላ ሴት አሳልፈ እየሰጠ ወንድሜ እንድትል ፈልገህ ነው እንዴ? የማንደ ቡችላ እውነት ቡችላ ነው ማለት ነው። ጠብቀኝ ማለት ነው። በኋላ ላይ እመጣልሃለሁ በቪዲዮ ሌላ ማለት ነው። አንተ ማለት ነው ይገባሃል። አንተማ እስር ቤት ገብተህ ቅጥቅጥ ብትደረግ ደስታዬ ነበር፣ ደስታዬ ማለት ነው። እኔ ራሱ ማለት ነው እንደው እውነቴን ነው እነዚህ ቡችላዎችን እስር ቤት ብታስገቢልን ሩታ ማለት ነው እንዴ። ጭራሽ ብለው እኮ በአንቺ ማለት ነው ስራ ሊሰሩብሽ ስጀምር እየሰሩብሽ ነው አሁንም ማለት ነው። አንቺ ጀግና ሴት ጠንካራ ሴት ስለሆንሽ ነው እንጂ እንደነሱ ቢሆን ይሄኔ በቃ እንጃ ጥለውሽ በጣም እንጃ ረግጠውሽ ነበር የሚሄዱ። አንቺ ግን ጠንካራ ሴት፣ በጣም ታታሪ ሴት እንኳን ደግ አረገች። እሰይ ምን አስቀናችሁ? እንኳን አሳሰረችው። ምን አገባችሁ? ባሏ ነው። ምን አገባችሁ እናንተ? ይህን እንደዚህ ቅጥል የምትለው ገና ታሳስራችኋል። ያርፋችሁ ተቀመጡ ማለት ነው። ሳያጋችሁ ያልበላችሁን አትከኩ፣ እከካም ሁላ ማለት ነው። እውነቴን ነው። እና ሩታ ጀግና ናት፣ ከእናንተ በላይ ናት ማለት ነው። ምንጊዜም ትመራችኋለች ማለት ነው። እውነቴን ነው። እና የእውነት አንተ ቤላ አንተ ስጀመር ድሮውንም እኮ እንዴት እንደምጠላ አትንገሬ ማለት በጣም የምታስጠላው ማለት ነው። በጣም ታስጠላለ። ሩታዬ አንቺ ሴት ታከብሪ ነበረ። አብርሽ የልጅሽ አባት ነው። ለምንድን ያሳሰርሽው? ገገማ፣ እውነት ገገማ ነህ። እሺ ምን አገባ ብታሳስረው? ውስጥ መብቷ ነው እንዴ? ምን አገባ? መብቷ ነው ብታሳስረው እንዴ? ሰው ልጅ ቆይ ምንድን ነው በሰው ትልቅ የሚለው? እርጎ ዝንብ ልክ እንደ እርጎ ዝንብ ማለት ነው። የበግ ጥርቅም በሉት ማለት ነው። እና ቤተሰብ እንግዲህ የዛሬ ቪዲዮ ሩታዬን የፈለቅልቅ በእውነት ሩታዬ ሁል ጊዜ እንደስቃለን ፈገግ ብላ ያቃጠለች ብትመጣልን ያሰላም ጨጓራቸው ላጥ ነው የሚለው ማለት ነው። እና እሳይ ደግ አደረኩ እያለ እውነት ተመቸቼ ማለት ነው። ይመችሽ ሩታዬ ማለት ነው። እወድሻለሁ።